ለምሳሌ ከፕሪቪየስ ኤክስፒሪየንስ ማርኬቲንግ በጀት ይያዛል። ማርኬቲንግ በጀት ሲያዝ ለአዲስ ድርጅት ከሆነ አዲስ ብራንድ ከሆነ እስከ 10-12% ኦፍ ዩር ቶታል በጀት ነው ኦር ምን ይባላል መሰለህ ወይም ከረቨኑ ከቶታል ፕሮጀክት ረቨኑ you need to invest in marketing እስከ 12%። ለምን አዲስ ነው ሰዎች ሊያውቁ ይገባል አለው ኦልተርኔቲቭ ሶሉሽን ሆኜ እዚህ ማርኬት ላይ ገብቻለሁ ምናምን ነው የሚሆነው። ኢንፎርማቲቭ የሆኑ ማስታወቂያዎችን መጀመሪያ በጣም እሰራለሁ። ሜይንስትሪም ሚዲያዎች ትጠቀማለህ። ሜይንስትሪም ሚዲያ ለብራንድ ቢልዲንግ ጥሩ ናቸው። ለሴልስ አሳች ሬዲዮ፣ ቲቪ ሴልስ ብዙ ድራይቭ ያደርጉ። አሁን አዲሱ ሩልስ የታወጀ አንደኛው አዲስ ነገር የሚለው ፍራክሽናል ኦነርሺፕ ነው። ፍራክሽናል ኦነርሺፕ ኢትዮጵያ ላይ ኢንትሮዲውስ ይደረጋል። ኢንትሮዲውስ ሲደረግ ምን ማለት ነው? ቤትን ከመኖሪያ ብቻ ኮንቴክስት ሊያወጣው ነው ማለት ነው። በትንሹ አሁንም አለ፣ ግን ኢንቨስተር ባየርስ የምንላቸው ኤክሰርሳይዝ ግን እነሱ በግላቸው የሚገዙ አሁን ግን በዚህ ህግ ምክንያት ልንሆን ነው ማለት ነው። እኔ እናንተ ወይም ጓደኞቻችን 10 ሆነን አንድ ጥሩ አፓርትመንት ገዝተን ሶርስ ኦፍ ኢንካም እናደርገው እንችላለን። በጣም ብዙ ከ3 እስከ 5 ሚሊዮን የሚገመት አጠቃላይ ጂሲሲ ሚድሊስት የሚባለው የሚኖሩ እህቶቻችን ወንድሞቻችን አሉ። አነስተኛ ስራ የሚሰሩ አነስተኛ ገቢ ያላቸው። ከዛም ደግሞ አሁን ምን አለ ሶሻል ኢንጀስቲሶች አሉባቸው። የላኩላቸው ሰዎች ብራቸውን ይበሉባቸዋል፣ ይጠፉባቸዋል ምናምን አፍተር 5-10 years ሲመለሱ ባክቱ ዜሮ ነው ምናምን እና እነዚህ ሰዎች አሁን ሌላ ኦፖርቹኒቲ ያገኙ ማለት ነው። 20 ሆነው አንድ ቤት ይገዛሉ። ሴት ነው አይጠፋባቸውም። ግን የ20ውን ኢንትረስት እንደ አንድ ፕሮፌሽናሊ ማኔጅ የሚያደርግ ፕሮፐርቲ ማኔጅመንት ካምፓኒ ያስፈልጋል። ያ ካምፓኒ ያንን ኢንዲፔንደንትን ያደርጋል። ምን አይነት ጉዳቶችስ ግን አድርሰዋል አሌክስ? ለምሳሌ እነዚህ ፎልስ አድቨርታይዝመንቶች በባየሮ ሳይድ ያደረሷቸው ጉዳቶች ምንድን ናቸው? ኢቨን ደግሞ በሪል ስቴት ካምፕኒዎች አንዳንዴ ይጠቅመኛል ብለህ የምታደርገው ነገር መልሶ ብራንድህን ይጎለውና ዩ ሹት ዮርሰልፍ ኦን ዘ ፉት ራስህ ላይ የምትተኩሰው ነገር ይኖራል። እና እንዴት ታየዋለህ? ይሄ ፎልስ አድቨርታይዝመንት ካነሳ ነው አይቀርም ዳስስ አድርገን ናቸል ስታየው ወደ ሰዓቱ ሰፕላየሮች ጋር ይወስዳቸዋል። በቃቸውን ይበላል። ያሰቡትን ነገር አያሳኩም ወይም ኤክስትሪምሊ ዲሌድ ሆኖ ነው የሚሳካው። በሁለቱም መልኩ ተጎጂ ይሆናሉ ማለት ነው። ፍሮም ዴቨሎፐር ሳይድ እንዳልኩ በጣም ማዮፒክ ነው፣ ሾርት ሳይትድ ነው። አንተ እንደገለጽከው ራስን እግርህን እንደመምታት ነው። ለምንድነው እንደዛ የሚሆነው? ማርኬቲንግ በነገር ላይ ማርኬቲንግ ኤክሰለንቱ ፎር ቢዝነስ ግሮዝ፣ ግን ኢፍ ዩ ዶንት ሃቭ ዘ ራይት ፕሮዳክት ምንም አይጠቅምም። ወይም ሾርት ተርም ይሄ ስካም ነው የሚሆነው ማለት ቢዝነስ ሳይሆን ስካም ነው የሚሆነው። ግን ኢፍ ዩ ሃቭ ዘ ራይት ፕሮዳክት ማርኬቲንግ እንትን ነው የሚያደርገው፣ አክሰለሬት ነው የሚያደርገው፣ አክሰለሬት ዩ ሰክሰስ። ከዛ ቢዝነስ ግሮዝ ሌሎች እንትኖች ላይ የምትገባበትን አቅም የሚያዳብር ዲሲፕሊን ነው። ስለዚህ if you are a serious investor, a real estate enthusiast, እና if you are committing this much ብዙ ካፒታል ይፈልጋል። እነዚህን ካፒታሎች ሁሉ ዲፕሎይ አድርገህ ኦርጋናይዜሽን ሴታፕ አድርገህ ምን አድርገህ ትክክለኛውን የማርኬቲንግ ስትራቴጂ ማጠቀም ከሆነ እንደዚህ ነገሮች ያጋጥማል ማለት ነው። ሬፑቴሽን አሁን ይኸውልህ ኢንፎርሜሽን በቃ ድሮ እኮ ለምሳሌ ሌላ አዲስ አበባ ውጭ ያለ ድሮ ክፍለ ሀገር የሚባሉ ክፍለ ሀገሮች ጋር የተደረገ ነገር ሜይ ቢ ዊኬንድ ጋዜጣ ላይ ጠብቀህ የምታነበው አሁን እዛ ከተማ ያለ ሰው ሳያውቅ አንተ ልታውቅ ትችላለህ። እንዴት ናችሁ ምናምን ብለህ ልትደውልለት ትችላለህ እዛ ያለ ሰው ሳያውቅ ማለት ነው። እና ኢንፎርሜሽን እንትኑ ሪያል ታይም ማድረግ አለበት ቢዝነሱ ለእንደዚህ አይነት ነገር። ይሄንን ነገር በቅጡ መረዳት፣ በትክክለኛ ስትራቴጃይዝ ማድረግ፣ ያንን በትክክል ኢምፕሊመንት አድርጎ ቤኔፊት ማድረግ። ግን እንዳልኩ ግን ቦተም ላይ ነው you need to have the right product ፕሮሚስ ያደረገውን ፕሮዳክት ዴሊቨር ስታደርግም with confidence ኮንትራክትም አንድ ሌላ ኢምፖርታንት ኢሹ ነው። ግን ኮንትራክቱ ብቻ አይደለም። are you willing to go a little bit beyond ሪፈራል ለማግኘት
ኢንዶርስመንት ለማግኘት ሰዎች በቃላቸው ይገኛሉ። ዘ ቤስት ፕሮሞሽን የሚባለው ይሄ አይደለ? ሌላው ማስታወቂያ ያው በልኩ ነው ሰው የሚረዳው። ወደፊት ደግሞ ከዚህም የቻለ አረዳድ ሲኖረው ምክንያቱም በአንተ ፕሮዳክት ደስተኛ የሆነ ለምሳሌ ከአንተ ቤት ገዝቶ ዴሊቨር ተደርጎለት ተናጠል ካርታ ወጥቶለት የተደሰተ አንድ ቤተሰብ ለአንተ ብሎ ሳይሆን ሪፈር ያደርግሃል። ሪፈር የሚደረገው ሰው ደግሞ ትረስት ስላለው ወንድም ዘመድ ጎረቤት ስለሚሆን ኦልሬዲ ካምፓኒውን ሳይሆን የሚያምነው የነገረውን ስለሆነ የሚያምነው ቀላል የሆነ ትራንዛክሽን ነው የሚሆነው። እነዚህ ቤኔፊቶችን ታደርጋለህ እና አዘርዋይዝ እንዳልኩ ነው። ወይም ሲጀመርም አንተ የገባው እዚህ ቢዝነስ ላይ ለስካም ነው ሰው ኢቬንቹዋሊ ያው ይታወቃል። ወይም ደግሞ ያደረገው የማርኬቲንግ ስህተት ቪክቲም ትሆናለህ። ለምሳሌ አንድ ትልቅ ቻሌንጅ የማየው እንዳለው ይሄም ምንጩ ኢንቨስትመንቱ ሂውጅ መሆኑን ታሳቢ አድርገን እና ደግሞ ይሄ ዋን ታይም ሊድ ብቻ አይደለም ኮንቲኒየስ የሆነ ነው። ቢኮዝ ቢልድ ማድረግ አለብህ፣ ያን ዲማንድ ሚት ማድረግ አለብህ። ፕሮግረስ ነው ሰዎችን ኮንፊደንስ ቢልድ የሚያደርገው። ቢኮዝ ማርኬታችን ያው ከፍተኛ ቻሌንጅ በእኔ ግምት እዚህ ማርኬት ላይ ራይት ነው ለሪል ስቴት ዴቨሎፐርስ ኢዝ ትረስት። ከፍተኛው ቻሌንጅ ትረስትን ዘ ኦንሊ ቤተር ወይ ኦንሊ እንኳን ማለት እንግዲህ ሊከብድ እንደውም እንትኑ ዋነኛው ብዬ ማስበው ፕሮግረስ ፕላስ ዴሊቨሪ ነው። you need to show that you're doing something ስኬጁሉን እንደመጠበቅህ ሰዎች በሰዓቱ ማስረከብህን ፎከስ ማድረግ መቻል አለብህ። ቀላል ነው እያልኩ አይደለም፣ ግን በቃ ይሄ ማስት ነው ቢኮዝ ኢቨንቹዋሊ ይሄ ገንዘብ ነው የሚሆነው ለአንተ። በትንሹ ሪፈራል ታገኛለህ፣ በትልቁ ካፒታል ማርኬት ላይ ብራንድ እንትናል። ቅድም እንዳልከውም ዳገት ላይ ነህ፣ ሳይክሉም እንዳትቀጠል አለብህ ትቆማለህ። እና በዚህ ልክ መገንዘብ በጣም አስፈላጊ ነው ለኢንዱስትሪ ፕሌየርስ ማለት ነው፣ ለከስተመሩ እንደምናልኩ። ሄይ ጋይስ፣ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ማርኬቲንግ ላይ ስናወራ አሌክስ ምናያቸው አብዛኞቹ ማለት ኢንዱስትሪ ኦኬ አንድ ነው፣ ሪል ስቴት ኢንዱስትሪ አንድ ነው፣ ካምፓኒዎች አሉ። ግን አብዛኛውን ጊዜ ስንመለከት ማርኬቲንግ ስትራቴጂያቸው ተመሳሳይ ነው የአብዛኛዎቹ ማለት ነው። ማለት ከማስታወቂያ አይነቱ ከፕሮዳክሽኑ ኢቭን ጀምሮ ከምታገኛቸው ከሚደወሉልህ ኮልድ ኮሎችም ይሁኑ ዋርን ኮሎች ከዚህ በፊት ኢንቨስት ላደረጉ ሰዎች ተመሳሳይ ነገር ነው የምንሰማው። እና ቅድም ደግሞ ስለ ብሉ ኦሽን ስትራቴጂ አውርተናል። አንዳንዴ ሰው የሚሰራው ስራ እንዳለ ሆኖ ትንሽ ከዛ ከቦክሱ ወጣ ብለህ ነገሮችን መፈተሽ ራስህን ዩኒክ አድርጎ የማውጣት ሁኔታ አይታይም። እና የሪል ስቴት ካምፓኒዎች ምን አይነት የማርኬቲንግ ስህተት ይሰራሉ ብለህ ታምናለህ? ዋት ወርክስ ኤንድ ዋት ዳዝንት፣ የሚሰራው ምንድን ነው የማይሰራው ምንድን ነው? አንተ በብዙ ካምፓኒዎች ላይ ትላልቅ ማርኬቲንግ ዲፓርትመንቶችን መርታል፣ አሁንም በመምራት ላይ ትገኛለህ ሜትሮፖሊታን ላይ። እና እናንተስ እንደ ካምፓኒ እንደ ሜትሮፖሊታን የምትከተሉት የማርኬቲንግ ስትራቴጂ ምንድን ነው? ያንተስ ግላዊ እይታህ እንዴት ነው እዚህ ላይ አሌክስ? ኢንትረስቲንግ ነው። ያው የመጀመሪያው ስህተት ቅድም እንዳልከው ሪፒቲሽን ነው፣ ተመሳሳይነት፣ አንዱ አንተ ላይ ማለት ምናምን እና ሁሉም አሁን ሴልስ መንገድ ላይ ቢያገኘህ የሚያወራልን ነገር ኦልሞስት በጣም እንትን ነው። ይሄ ምንድን ይባለው የማሽን አይነት ስክሪፕትድ የሆነ የማሽን እንትን ከዚህ ጀምሮ እዚህ ጋር እና መሀል ላይ ጥያቄ ብጠይቀው እንደገና ከላይ መጀመር አለበት ሙሉ ሊወጣል አይነት ነገር የሚመስል እና ይሄ ብዙ እንትኖች አሉ፣ ብዙ ነገሮችን ሊያውቅ ይችላል። ለምሳሌ ሴልስ ኤንድ ዴቨሎፕመንት ሴልስ ቲም ላይ ለርኒንግ ኤንድ ዴቨሎፕመንት አለ ወይ? አብዛኞቹ እኛ በፊት ኮንሰልተንሲ በነበረ ጊዜ አንድ ጓደኛ ታዲዮስ ይባላል እና ኪሪየስ ነው እሱ፣ በቃ ይጠይቃል። አሁን ትሬድ መጥተው ይጠይቁናል፣ ቤት ትገዛላችሁ ከእንትን በዚህ ካሬ ሜትር በዚህ ቦታ ላይ ስክሪፕት ይለዋል። ከዛ እሱ እንትን ነው እና መቼ ነው አሁን ሴልስ ምንድን የተማርኩት? አብዛኞቹ ደግሞ ኢንጂነሮች ናቸው። ኢንጂነሪንግ እንደዚህ ትሬኒንግ አግኝተህ በቃ
ምንም ነገር ሳታ የትም ፍጪውና ዱቄቱን አምጪው አይነት የሚባለው እንደዚህ አይነት ነገር አፕሮች። ይሄ አሁን ሰው የሪል ስቴት ሴልስን በቃ እንዲጠላ መጥቶ ሲያናግር ምን ሲል በቃ ቶሎ ከአጠገብ ለማባረር ነገር ሴንቲመንቱ አንዳንድ ሀገሮች ላይ በጣም ከእንትን ከማለት የተነሳ ይባላል። አንድ አስተማሪያችን ሲነግረን ነው ህንድ ነው ኖ ሴልስ ስታፍ አላውድ ተብሎ በር ላይ ይጻፋል። ሴልስ ስታፍ እዚህ ደረጃ ድረስ ሰውን ልታማር ትችላለህ። ነገር ግን አንደኛ ይሄ በደንብ ከፕላን ተነስቶ ከወረቀት ላይ ተነስተ ሰርተህ ሴግመንትን ለይተህ ቶኪንግ ቱ ዘ ራይት ሴግመንት ራስ ሴግመንት እንግዲህ ሴግመንቱን ፈርዘር ኮሰጎ ወደ ብሎሽኑ አይነት ነገር ይመጣ ይችላል። ያንን ሴግመንት ግን ሼር የሚያደርጉ ሌሎች አሉ። በእኛ ሴና አሁን ባለው ግን ኮሚኒኬሽን ለምሳሌ የአንተ ፕሮፌሽናል ያንግ 40-35 ያሉ ሆኑ ባየሮችን ዩር ላንጉጅ ኢቨን ኮሚኒኬሽን የምትጠቀሙ ወርዱ ኤቭሪቲንግ ሹድ ቢ እዛ ሌቭል ውስጥ ላሉ ሰዎች ዶዝ አር ዩር አክቲቭ ኦዲየንሶች። ከዛ እነሱ ቅድም እንዳልኩ የትኛው ቻናል ላይ ነው ሪሰርች ማድረግ አለብህ ማለት ነው። በግምት እንትን ካደረግ ኢትስ ጎና ቢ ስታቢንግ ዘ ዳርክነስ በአብዛኛው መሳት ነው እና በደንብ ይሄ ሌቭል እንኳን ያለች አነስተኛ ሪሰርች አድርገህ ፓስት ዳታዎችን አይተህ እነሱ የሚነግሩን ትሬንድ አይተህ ከዛ ያንን ካወቅ በኋላ ለነዛ ሰዎች የሚሆን ነገር ከሆነ ያንተ ፕሮዳክት ኮሚኒኬሽንም ምንም ክራፍት መደረግ ያለ መቀኛ ቃላቶቹ የምትላቸው ስፒዱ የምታነቡ ለምሳሌ ሌትስ ሴይ አንድ ሴግመንት አለ ኤምፕቲ ኔስተርስ ይባላሉ። ብዙ ሴግመንት አለ። ያው የሪሴት አንደኛው ይሄን እንደምሳሌ ባመጣለን ኤምፕቲ ኔስተርስ ማለት ትልቅ ቤት ጂ ፕላስ ምናምን ሰፊ ግቢ 501,000 ካሬ ሜትር የሆነ ቤት የሚኖሩ ባልና ሚስት ልጆቻቸው ደርሰው ተምረው ወይ የራሳቸውን ኑሮ ይጀምራሉ ወይ ኮሌጅ ይገባሉ። እዛ ያን የሚያህል ቤት በፊት ሞቅ ነበር ሁሉም ቤት። አንዳንዱ ክፍል እንደውም 2 ወንድማቾች አብሮ ሊተኙ ይችላሉ አጥሩ። አሁን ግን 2 ብቻ ቀሩ ኤምፕቲ። እነዚህ ሰዎች ምንድን ነው የሚፈልጉት? በቃ ልጆቻቸው ተመልሰው አይመጡም። ለአመት ባለ ምናምን ካሉ የራሳቸው ሞር ዛን ዴር አይደለ? እድሜም ደግሞ ገፍቷል። እዛ ጋር ስትደርስ እድሜ ሜይ ቢ 60 ፕላስ እንደዚህ ትሆናለህ። እዛ ጋር ደግሞ ስትሆን ሞር ስፒሪቹዋል ትሆናለህ። ሙስሊም ከሆንክ ወደ መስጊድ ፍሪኩዌንት ማድረግ፣ ክርስቲያን ከሆንክ ቅርብ መሆን ምናምን ታደርጋለህ። የአንተ ዴቨሎፕመንት እነዚህ ሰዎች አፒል የሚያደርግ እንዲሆን ከፈለግ ሎኬሽን ስትመርጥ እነዚህ አይነት ነገሮች መኖር አለባቸው። ወክ የሚደረጉባቸው ፓርኮች ቢኮዝ ሪታየር ያደረጉ ሰዎች ናቸው። ወጥተው ለእነሱ ይሄን ነው ብትነግራቸው እንጂ ምናምን ካሬ ሜትር ብትላቸው ስንት ካሬ ሜትር ጥለው ነው አንተ ጋር ይመጡት። ሴግመንት ማድረግ ማለት ይሄ ማን ነው የኔ ገዢ የሚለውን ካወቅ ኮሚኒኬሽንም ራይት እንትን ይሆናል፣ ፋይን ቲዩንድ ይሆናል ለእነዚህ ሰዎች ይሆናል። ስለዚህ ሰክሰስን በዛ ይጨምራል ማለት ነው። በአቅራቢያው ሱፐርማርኬት መኖሩ ኢምፖርታንት ነው። ዩር ካሬ ሜትር አሚኒቲዎቹ ገባ። ትልቅ ሰዎች ናቸው ወክ አድርገው የሚገዙበት ቦታ፣ ትልቅ ሰዎች ናቸው ወክ አድርገው ጤናቸው የሚጠብቁበት ቦታ፣ ሄደው የሚጸልዩበት ቦታ ምናምን እንደዚህ። ይሄ ነው ኮሚኒኬሽን የሚሆነው ለእነሱ። ለዚህ ነው ሁሉም አንድ አይነት የሚያደርጉት። ይችን እንኳን ሪሰርች ብታረግ እንደዚህ ዲሰርን ታደርገዋለህ። ዲሰርን አድርገን የአንተን ሴግመንት ታውጣለህ፣ በዛ ሴግመንት ኮሚኒኬት አድርገህ። ማርኬቲንግ ኢምፖርታንት። ሌላ ለምሳሌ ከፕሪቪየስ ኤክስፒሪየንስ ማርኬቲንግ በጀት ይያዛል። ማርኬቲንግ በጀት ሲያዝ ለአዲስ ድርጅት ከሆነ አዲስ ብራንድ ከሆነ እስከ 10-12% ኦፍ ዩር ቶታል በጀት ነው የሚሆነው። ኦር ምን ይባላል መሰለህ ወይም ከረቨኑ ከቶታል ፕሮጀክት ረቨኑ ዩ ኒድ ቱ ኢንቨስት ኢን ማርኬቲንግ እስከ 12%። ለምን? አዲስ ነው፣ ሰዎች ሊያውቁ ይገባል። አለው ኦልተርኔቲቭ ሶሉሽን ሆኜ እዚህ ማርኬት ላይ ገብቻለሁ ምናምን ነው የሚሆነው። ኢንፎርማቲቭ የሆኑ ማስታወቂያዎችን መጀመሪያ በጣም እሰራለሁ። ሜንስትሪም ሚዲያዎች ትጠቀማለህ። ሜንስትሪም ሚዲያ ለብራንድ ቢልዲንግ ጥሩ ናቸው። ለሴልስ አሳች ሬዲዮ፣ ቲቪ ሴልስ ብዙ ድራይቭ ያደረጉ ሴልስ ድራይቭ የሚያደርጉት ሌሎቹ ቻናሎች ናቸው። እነዛ ግን ክሬዴንሽልን፣ ክሬዲቢሊቲን፣ ብራንድን ማሳወቅ ምናምናምን በደንብ ይሰሩላል። እዛ ጋር አክቲቬት የተደረገ ቲቪ ላይ አክቲቬት የተደረገ ገዢ በፌስቡክ እና በኢንስታግራም ወይ በሊንክዲን ስትሄድበት
አዲስ አትሆንም ማለት ነው። ዩ ኒድ ቱ ኢንቨስት። ውድ ናቸው ሌጋሲ ሚዲያ የሚባሉት ሜንስትሪሞች ውድ ናቸው እና በዛ ምክንያት የማርኬቲንግ በጀት ሹድ ቢ ሃየር። ከዛ እያደግ ስመጣ ግን ማርኬቲንጉም ራሱን ቻሌንጅ እንዲያደርግ ሴልስ ድራይቭ እንዲያደርግ ሞር ፎከስ የሆነ ስራ እንዲሰራ ከፕሮፊት አድርገዋል። ፕሮፊታብል ሲሆን ነው ኢንቨስት ማድረግ። ማይ ፕሮፊት ኢዝ 100 አይ ዊል ጊቭ ዩ ዲስ ማች ኢፍ 1000 አይ ዊል ጊቭ ዩ ሞር ትለዋለህ። ስለዚህ ሞር መስል የሚኖራቸው ሰክሰስፉል ስትሆን ነው። ስለዚህ they will do their best to make you successful to get better earn ማለት better earn for the next cycle እንደዛ እያደረገ ይቀጥላል ፕሮፊት እና በዚህ ልክ ይታያሉ። ማርኬቲንግ ሪሊ ሳይንስ አድርጎ ፕላን ኖሮት ማርኬቲንግ ቦዝ ነው የሚባለው አለ። ሳይንስም ነው አርትም ነው። ሳይንስ ከሆነ ሜዥርድ ፕሬዲክትድ አውትካሞች አሉት። አርት ደግሞ ምንድነው ለሰዎች ይሄንን ድርቅ ባለ ሳይሆን አፒሊንግ ሆነ አርቲስቲክ በሆነ መልኩ ምናምን ያደርጋል። ኮምቢኔሽን ኦፍ ቦዝ ወርልድ። ስለዚህ ይሄንን ኢግኖር ማድረግ የለብንም ነው። ሶ ለማርኬቲንግን we need to start seeing ማርኬቲንግ ሲሪየስሊ በጀታችን ፕሮፖርሽናሊ ማድረግ አለበት። ቢኮዝ አሁን መገንባት አይደለም ማርኬት ጌም ቼንጀሩ ኢትስ ኢምፖርታንት ምንም ማለት ጌም ቼንጀሩ ግን ማርኬቲንግ ኢፍ ዩ ሃቭ ዲስ ፕሮዳክት ስትሮንግ ሮበስት ፕሮዳክት ማርኬቲንግ አክሰለሬት ያደርጋል ሰክሰስ ቅድም እንዳልነው ማለት ነው። ስለዚህ አክሰለሬት የሚያደርግ ነገር ላይ ኢንቨስት ለማድረግ ሬዲ መሆን ያስፈልጋል። አንደኛው ትራንስፎርሜቲቭ እንትን ቼንጅ ኤክስፔክት ማድረገው እዚህ ኤሪያ ላይ ሞር ፕሮፌሽናልስ እንትን ያደርጋሉ ብዬ ማስበው ቢኮዝ ይለውጥ ኤግዛክትሊ ማለት አሁን እንዳልከው የሴግመንት አለማወቅ ለምሳሌ ከዚህ በፊት ከ3-4 ዓመት በፊት የነበረውን ትሬንድ ስንመለከት ኢቨን የሚገነቡ የሪል ስቴት ፕሮዳክቶች አፓርትመንት ፍላትስ ምናምን የምትላቸው በካሪያቸው በጣም ሰፋፊ ነበሩ አብዛኛዎቹ የሚገነቧቸው ማለት እና ፐር ስኩዌር ሜትር ስትሰራቸው በጣም ከሰው የመግዛት አቅም በላይ ይሆናል እና ያንን ደግሞ ችግር ለመፍታት አሁን ደግሞ አብዛኛው የሚሰራው ደግሞ አነስ ያለ ነው። ይህም በጥናት ላይ የተመሰረተ ነው ብዬ አላስብም። ማርኬቲንጉንም ስትመለከተው ለምሳሌ ትሬኒንግ ያንሰዋል። ምክንያቱም ብዙ የሪል ስቴት ባለሙያዎች አሉ እንዳልከው የተለያየ የትምህርት ዝግጅት ሊኖራቸው ይችላል በሌላ ዘርፍ ማለት ነው። ግን እኔም የምታዘባቸው ነገሮች አሉ። የተለያዩ ሶሻል ሚዲያ ላይም አንዳንድ ሰዎች አስተያየት ሲሰጡ ትመለከታለህ። ለምሳሌ የ20-30 ሚሊዮን ብር የ40 ሚሊዮን ብር ቤት ለመሸጥ የሚሄድበትን ቦታ ራሱ ማያቅ የሽያጭ ባለሙያ ትመለከታለህ። ብሮሸሮች የሚሰጥባቸው ቦታዎች በማታ ብሮሸር ሲሰጡ ትመለከታለህ። እና ይሄ ደግሞ አጠቃላይ የሴክተሩን ኢሜጅ የማበላሸት ነገር ይኖራል እና እነዚህን ችግሮች ለመፍታት በጋራ ላይሆን ይችላል። ለምሳሌ አሁን አሶሲዬሽን ተመስርቷል። የኢትዮጵያ ሪል ስቴት ባለሙያዎች አሶሲዬሽን ተመስርቷል። ድርጅቶች ደግሞ በግል በማርኬቲንግ ዲፓርትመንታቸው ሊሰጧቸው የሚገቡ ስታንዳርዳይዝ የሆኑ ትሬኒንጎች መኖር የለባቸውም ብለህ ታስባለህ ወይ? ምክንያቱም አጠቃላይ ማርኬቲንግ አክሰለሬት የሚያደርግ ሴልስ እንዲኖር የሚያደርግ ነገር ስለሆነ ማለት ነው። ሃው ኢምፖርታንት ኢት ኢዝ ይሄ የስታንዳርዳይዝድ የሆነ ስልጠና ስፔሻሊ ሪል ስቴት ማርኬቲንግ ላይ መሰረት ያደረገ። በእርግጥ ኢን ኦፊስ የሚሰጡ ይኖራሉ፣ ግን ሳይንሳዊ ናቸው ወይ? ውጤታማ ናቸው ወይ? መለኪያቸውስ ምንድን ነው? የሆነ ኮሚሽን ይታሰብልሃል ይባላል፣ ወጥተህ ሽጥ የመባል ነገር አለ እና እንዳልከው ኦብጀክሽን ሲያጋጥም ራሱ አሌክስ አሁን ለምሳሌ እንዳልከው እኔም አንዳንድ ጥያቄዎች አነሳ ሲደውሉልኝ 1-2 ጥያቄ እንኳን ኦብጀክት ማድረግ አይችሉም። ሴልስ እንዳይ አሁን አንደኛው ኢምፖርታንት ነገር ኦብጀክሽን ሃንድሊንግ ነው ብዬ አስባለሁ። ለምን ሰውየው 50 ወይም 30 20 ሚሊዮን 10 ሚሊዮን ሊከፍልህ ጥያቄ ሳይጠይቅ አይሆንም እና እንዴት ታየዋለህ? ይሄ በማርኬቲንግ እንትን ቤት ሃይ ኢንቮልቭመንት ከሚባሉ ፕሮዳክቶች ነው። ሃይ ኢንቮልቭመንት ሎ ምናምን ይባላሉ። ሎ ኢንቮልቭመንት ሲሆን ኖ ብሬነር ነው እንትን ቢላል የለበት ስፔክ ይላል። ቢኮዝ አንደኛ ሪሌቲቭሊ ትንሽ ነው፣ ሁለተኛ ልዩነቱ ኢንሲግኒፊካንት ነው። ኤኒዌይስ ቢራ ነው ወደሚል እንትን ይላል። ይሄ ግን ሃይ ኢንቮልቭመንት ነው። እስፔሻሊ የኛ እንትን የኛ ደግሞ ካልቸር ለቤት
እንደ ላይፍ ታይም አቺቭመንት ነው። እንግዲህ አይ ቢሊቭ ፐርሰናሊ ወይም ብዙ ሰው የሚስማማ ይመስለኛል በቀላሉ ኢትስ ዋን ኦፍ ዘ ቢገስት ጊር ኦፍ ዘ ኢኮኖሚ ሆኗል። ኮንስትራክሽን እና ሪል ስቴት ሲኖኒም ናቸው። ከሌበር ጀምሮ ኢምፖርታንት ናቸው እና ያ የራሱ የሆነ ኢኮሲስተም ሊኖረው ይገባል። ዋን ኦፍ ዘ ኢኮሲስተም ምንድን ነው? ይሄ ለርኒንግ ኤንድ ዴቨሎፕመንት ትሬኒንጎች፣ ዩኒቨርሲቲዎች ናቸው ከስተም ሜድ የሆኑ ትሬኒንጎች ለሪል ስቴት። ይህንን ማን ኢኒሼት ያደርገው? አሁን እንግዲህ አመታችን ነው አሶሲዬሽን ፎርም ካደረግን። ይህንን አንደኛው ኦብጀክቲቫችን ይሄ ስለነበረ ማለት ነው። ይሄን ከአንደኛው ሚስ ያደረገውን ከኢኮሲስተማችን ይሄኛው ስለሆነ ይሄን ማምጣት አለባቸው። ቢኮዝ ኢትስ ኢምፖርታንት ከሆነ ራይት ሌቭል ኦፍ ኢንቨስትመንት ይፈልጋል። ለርኒንግ ኤንድ ዴቨሎፕመንት ኢሴንሻል ለማንኛውም ድርጅት። ለእኛ ደግሞ በተለይ ከስተመር ኢንተርፌስ ላይ ያሉ ሰዎችን ቢኮዝ ይሄ ሰው እንዳልከው አንተ 20 30 40 ሚሊዮን ብር ሊከፍል የሚመጣ ሰውዬ ልክ በኢንኮምፒተንት እና እንዳልከው ሬዚስተንስ ላይ ብዙ እንኳን ገፍቶ እንትን ማይል ትሬንድ ያልሆነ ኳሊፋይድ ያልሆነ ሰው እንደ ኢንተርፌስ ከተጠቅ ሰክሰስን ነው ራሱ የምንገለው። ስለዚህ ይህን አይ ቲንክ ኢኒሺዬቲቭን አሶሲዬሽናችን ወስዶ ከተለያዩ ኢንስቲትዩሽኖች ጋር ሾርት ተርም ትሬኒንግ የሚሆን ምናምን ሰርቲፊኬሽኖች ስታንዳርድ የሆኑ ሰርቲፊኬሽኖች ዲስ ሌቭል ከዛ ኢንክሪመንታል ትሬድ አፕ ችለውታል። ኤኒ ሰክሰስፉል ድርጅት ተመልከት። እኔ አሁን የሰራሁባቸው ቅድም ያልኩ በሙሉ ኮንቲኒየስ የሆነ ለርኒንግ ዴቨሎፕመንት አላቸው። ኮንቲኒየስ የሆነ ኤንድ ቱ ዘ ኤክስቴንት ይሄን ትሬኒንግ ማንዳቶሪ ነው። እነዚህ ኦፕሽናል ነው ትባላለህ። ማንዳቶሪዎቹን ካልወሰድክ ኢቭን ኢፍ ጊዜ ቢደርስ ወይም ኬፐብል ተብሎ ቢታመንም ፕሮሞት አትደረግም። ዩ ኒድ ቱ ቴክ ዛት ማንዳቶሪዎች እንደዚህ የተደረገ። ስለዚህ ያ ኢቬንቹዋሊ ሰዎችን ኢት ፍሬም ዘም አራውንድ ብራንድ ኢን ራይት ዌይ እና ብራንዱም እያደገ የሚሄደው አንደኛው ኢምፖርታንት ስለሆነ የሰው ሂውማን ካፒታል ሶ ያንን በትክክል መሰራት ያለበት ኤሪያ ነው። በትክክል ሾርቴጅ ያለበት ቦታ ነው። ጋፕ አለ። በጣም ብዙ ትሬኒንግ ይሰጡ አሉ፣ ግን ጄኔሪክ አሁን በየቢሮ ይሰጣል ትላለህ። አብዛኞቹ ጋር ሰው ብጠይቃቸው ወይም ተሳትፈ ምናምን ከሆነ ሰብስታንሺየትድ የሆነና ሃንድሶን የሆነ እንትን ሳይሆን ይሄ ኢንፋቹዌሽን የሚፈጥር ሞቲቬሽን ሾርት ተርም እንደ ሃት ሻወር ነው ይባላል። ሞቲቬሽን ስትወጣ ይበርዳል። ልክ አንድ ጓደኛዬ ይላል ሰኞ ሞቲቬት አደርጋቸዋለሁ ከዛ አርብ ዳውን ሆኖ ይመጣል። በቃ እነሱ መልሼ ሞቲቬት ማድረግ ነው ከዳውን ከሆኑበት ማለት ነው። በጣም ብዙ ቦታ ይሄ እየሄዱ ይጋጫሉ። ሪጀክሽንን አንቲሲፔት እንዲያደርጉ እንዴት ነው አንቲሲፔት የሚታደርገው? ይሄ ገባ ክላይንቱ ጋር ከሜዳ በፊት የራሴን ዲው ዲሊጀንስ ጨርሻለሁ ወይ? አንተ ጋር መጥቼ ይህን ቤት ግዛ ልልህ ስፈልግ ነቢል የት ነው የሚሰራው? ገቢው ምንድን ነው ማወቅ ከቻልኩኝ አንተ ዙሪያ ያለው ቤት አለው ወይ ይፈልጋል ምናምን ይህችን ሪሰርች ኳሊፋይድ ማድረግ እንግዲህ ፕሪፓሬሽን ፓርት ነው። ከዛ ከእንደዚህ አይነት ሰው ሊመጣ የሚችሉ ፖስብል ጥያቄዎች አሉ። ለዛ ያዘጋጃሉ። እንደዚህ ካለ እንደዚህ ነው መልሱ፣ እንደዚህ ካለ እንደዚህ ግን እዛው ከሆነ ዲስከቨር የማደርገው ስታርት ስተተሪንግ ትንሽ እንትን ማለት ሲጀምር በቀባጣጠር ሲጀምር ኢማጂን ቅድም ያልከው ነው ነጥቡ 20 ሚሊዮን ብር 30 ሚሊዮን ብር ኢንቨስት ያደርገ እና አንተ ምንም እንኳን 2-3 ጥያቄ ማትመለስለት ስትሆንበት ዞር ብሎ ነው የሚሄዱ እንትን አለው እና ሚስ ከሚያደርጉ ኢሴንሻል እንትኖች አንዱ ይሄ። ሁለተኛው ሚስ አያደርግም ግን መምጣት አለበት ብዬ የማስበው ይሄ ቅድም ያለው የቫሉዌሽን ዲሲፕሊን ነው። ለምን ብትለኝ አሁን አዲሱ ሩልስ የታዋጀ አንደኛው አዲስ ነገር የሚለው ፍራክሽናል ኦነርሺፕ ነው። ፍራክሽናል ኦነርሺፕ ኢትዮጵያ እንትን ላይ ኢንትሮዲውስ ይደረጋል። ኢንትሮዲውስ ሲደረግ ምን ማለት ነው? ቤትን ከመኖሪያ ብቻ ኮንቴክስት ሊያወጣው ነው ማለት ነው። በትንሹ አሁንም አለ፣ ግን ኢንቨስተር ባየርስ የምንላቸው ኤክሰርሳይዝ ዳት ግን እነሱ በግላቸው የሚገዙ አሁን ግን በዚህ ህግ ምክንያት እንትን ልንሆን ነው ማለት ነው። እኔ እናንተ ወይም ጓደኞቻችን 10 ሆነን አንድ ጥሩ አፓርትመንት ገዝተን ሶርስ ኦፍ ኢንካም እናደርገው እንችላለን። ይሄንን ስታንዳርዱን በጠበቀ መልኩ ቫሉዌሽን ማን ነው የሚሰራለት? ከዛ በኋላ ሼራችንን አድሚኒስተር የሚያደርገው ማን ነው? ፕሮፐርቲ ማኔጅመንት ከዚህ በኋላ በጣም የሚፈለግ ዲሲፕሊን ከዚህ በኋላ አሁንም አሉ።
ለረጅም ጊዜ ኮመርሻል ኖሚኒስ ነበር። አይ ቲንክ ኦልሞስት ብቸኛ የነበረ ተቋም። አሁን የተወሰኑ በዚህ ህግ ምክንያት ሜይ ቢ ኢፍ ኖት ታውዘንድስ ሃንድረድስ ኦፍ ፕሮፐርቲ ማኔጅመንት ካምፓኒስ ይመጣሉ በእርግጠኝነት። ይሄ ምን አይነት ኦፖርቹኒቲ ይፈጠራል መሰለህ? ለምሳሌ አንድ ኤግዛምፕል ብሰጥህ በጣም ብዙ ከ3 እስከ 5 ሚሊዮን የሚገመት አጠቃላይ ጂሲሲ ሚድል ኢስት የሚባለው የሚኖሩ እህቶቻችን ወንድሞቻችን አሉ። አነስተኛ ስራ የሚሰሩ አነስተኛ ገቢ ያላቸው። ከዛም ደግሞ አሁን ምን አለ ሶሻል ኢንጀስቲሶች አሉባቸው። የላኩላቸው ሰዎች ብራቸውን ይበሉባቸዋል፣ ይጠፉባቸዋል ምናምን አፍተር 5-10 ይርስ ሲመለሱ ባክ ቱ ዜሮ ነው ምናምን እና እነዚህ ሰዎች አሁን ሌላ ኦፖርቹኒቲ ያገኙ ማለት ነው። 20 ሆነው አንድ ቤት ይገዛሉ። ሴት ነው አይጠፋባቸውም። ግን የ20ውን ኢንትረስት እንደ አንድ ፕሮፌሽናሊ ማኔጅ የሚያደርግ ፕሮፐርቲ ማኔጅመንት ካምፓኒ ያስፈልጋል። ያ ካምፓኒ ያንን ኢንዲፔንደንት ያደርጋል። ቫሉዌሽኑ የሚሰራ ራሱን የቻለ የቫሉዌሽን ባለሙያ አለ። ባለሙያዎች አሉ። አሶሲሽንም እንዳላቸው ሰምቻለሁ። አሶሲሽንም አለ እንዳለ ሰምቻለሁ። ሞር እነሱ እንትን ማለት አለባቸው። ወደ ኖት ኦንሊ ከዚህ ከፍራክሽናል ብቻ ካፒታል ማርኬት ጋር መጣ የተወራ ቦት ቫሉዌሽን ሪት የሚልም ልክ ከፍራክሽናል ኦነርሺፕ ጋር የሚመጣ አለ። ሪል ስቴት ኢንቨስትመንት ፋንድ የሪል ስቴት ኢንቨስትመንት ትረስት ያለ ፋንድ በኛ ሀገር እሱ አዲሽናል ቬኑ ነው እንዳልኩ ለካፒታል እና በጣም ብዙ ኢንትረስቲንግ የሆኑ ለቢዝነስ በጣም ጠቃሚ የሆኑ ነገሮች አንራቭል ይደረጋሉ። ቢኮዝ ኦፍ የዚህ ስትልና ለዛ ሬዲ መሆን አለበት መደላድሉ። እነዚህ ኢኮሲስተሞች በደንብ ተባባቸው። ቅድም ለተነሳንበት ስንመለስ ይሄ ትሬዲንግ ምናምን ፓራማውንት እና ኳሊፋይ መደረግ አለበት። ትሬድ አፕ መኖር አለበት። እንትን ሌቭል ማለት አለበት። ያን ማን መስራት ያለበት? አሶሲዬሽናችን መስራት ያለበት። አሶሲዬሽናችን ትረስትድ ነው። 100 በላይ ደርሰናል። አሁን ሜምበሮች በጣም በጥቂት እንትን ተብሎ በአጭር ጊዜ አሁን እንደውም ጭራሽ በአህጉር ደረጃም ቮይስ እየሆነ ነው። የአፍረስ ሰዎች የአፍሪካ ሪል ስቴት ሶሳይቲ 2 ጊዜ እዚህ መጥተው አድርገዋል። የሚቀጥለውን የኢስት አፍሪካን ኮታ አዲስ አበባ ለማድረግ ፕሪሊሚናሪ ኢንዲኬተርስ አሳይተዋል። ለዛ ሬዲ መሆን አለበት። እንደዚህ በዚህ በኩል እንትን እያደረገ ያለ ኢኮሲስተሙንም ደግሞ ፕሮአክቲቭሊ ፖሊሲ ሜከር ላይ ሎቢ በማድረግ ከኮሌጆች ጋር ኮላቦሬት በማድረግ ከትሬኒንግ ዴቨሎፕመንት ከሚሰሩ ተቋማት ጋር ግንኙነት በመፍጠር ስታንዳርዳይዝድ የሆነ ወቅቱን ጊዜውን ያማከለ ቶፒክ ተብሎ ተቀርጾ ስታንዳርድ ዴቨሎፕመንት ከዛ እነዚህ ሴልሶች ፕሮፐር የሴልስ ስራ የሴልስ ፐርሶናሊቲ ኖሯቸው የሴልስ እውቀት ኖሯቸው ስራው ላይ ሲገቡና አሁን እንደምናደርጋቸው ሲሆኑ ይሄ የአሁኑ ግፍ ነው። ያለምንም ብሪፊንግ ጀስት ፍላየርህን ሰጥተህ በቃ ሄድና ማለት ለራሳቸው እንደው ለሴልሶቹ በተቋማት ደረጃ በማህበር ደረጃ ወይም በሪል ስቴት አልሚዎች ሴልስን ማርኬቲንግን በተመለከተ ሊወስዷቸው የሚገቡ እርምቶችን ነካክተናቸዋል እና በራሳቸውስ ምን አይነት ጥረት ማድረግ አለባቸው ብለህ ታስባለህ? ሪል ስቴት ሴልስ ላይ የተሰማሩ ብዙ ባለሙያዎች አሉ እና የግል ጥረታቸውስ ምን መሆን አለበት ብለህ ታስባለህ? ብዙ የእኛንም ፖድካስት ሰብስክራይብ ያደረጉ ይኖራሉ እና እንደው አንተ ካለ ልምድ ሼር ብታደርገን። አሁን ራሱን ሪሊ ዴቨሎፕ አደርጋለሁ ብሎ ለሚያስብ ሰው አይደለም ለሴልስ ኤኒ ኢንዱስትሪ በጣም የሚገራሩ ሪሶርሶች አሉ። ቅድም ግን እንዳለው ነው አሁን ብዛቱና ክለተር ስለሚፈጥርብህ ጌት ኮንፊውዝ። እኔ አሁን ለተወሰኑ ቶፒክ የማያቸው የተወሰኑ ለምሳሌ ዩቲዩብ ቻናሎች ናቸው የተወሰኑ ናቸው። ይህን ደግሞ ያው አልጎሪዝም ኪፕስ ፊዲንግ ዩ አለ እሱ ፕሮባብሊ ሰብስክራይብ ካረክ ደግሞ ሞር ኖቲፊኬሽን ምናምን አድርገህ ምናምን እና እሷን እንኳን ቱል ብንጠቀም ፍሪ ለርኒንግ ፕላትፎርሞች ቱሎች ዩዴሚ አሉ፣ ኮርሴራ አሉ፣ ብዙ አሉ። እንትን የወሰደ እንትን ትሬኒንግ ዴዲኬት አድርጌ ታይም ዲሲፕሊን ኢዝ ኢምፖርታንት ለማንኛውም ፕሮፌሽን፣ ለሴልስ ደግሞ ሞር ዛን ቢኮዝ በጣም ሂውማን ኢንተራክሽን አለው። ኢፍ ዩ ኖት ዲሲፕሊን ኢነፍ
it's easy to be out ላይ ትታያለህ እና ያንን ፐርሶናሊቲ ዴቨሎፕ ማድረግ አለባቸው። ኮሚኒኬሽን ስኪላቸው ላይ አክቲቭሊ መስራት አለባቸው። አክቲቭሊ you need to be someone who can talk to ለእንትንም እስከ ላይ ላለው ሰው እርከን ሁሉም ጋር ፊቲን ማድረግ መቻል አለብን። the best thing you could do actively ስነን መሆን መቻል አለብን። the best thing ቶፒኩን ላታውቀው ትችላለህ። እኔ አሁን if you drop me ራሴ ማም any setting ብትከተኝ በቃ ኢንጌጅ አደርጋለሁ። ማላውቀው ቶፒክ ከሆነ ማለት ነው በቃ አክቲቭሊ ስለሆነ ኦብዘርቭ አደርጋለሁ እማርበታለሁ ማለት ነው። ኮሚኒኬሽን is a two way then so ያንን እንትን ማለት አለብንና ሰልፍ ዴቨሎፕመንት ላይ በደንብ ራስን መጠበቅ በጣም ብዙ ቱሎች አሉ። ዲሲፕሊን እንደሆነ ታይም ዴዲኬት አድርገን ኤንድ ያንን ታይም ደግሞ ልክ ትምህርት ቤት በዛ ስመጣ አትገባም እንደምትባለው ማለት ነው። ኦልሞስት ሲሚላር ሴቲንግ አለ። እቺ ሰዓት በቃ የእንትን ነች። አዲስ ነገር ዛሬ ማወቅ አለብኝ። አዲስ ሜተድ ማወቅ አለብኝ። ሌላ አፕዴትድ መሆን አለባቸው። በእኔ ሁልጊዜ ለሴልሶች ነገራቸው ዩኒቲ አፕዴትድ ፔሪዮዲካል ማንበብ አለብህ። ዜና መከታተል አለብህ። ላትወድ ትችላለህ ግን if you are in sales you need to know what's going on ኢኮኖሚው ምን ላይ እንዳለ ማወቅ ሆርሙዝ ጭራሽ ሰምተናት ማታውቃት ሆርሙዝ ስትሬት ሰርተው አሁን በቃ የዓለም ሴንተሩ ላይ የተቀመጠች ጉዳት ላይ መጣ ይችላል በቃ ኤግዛምፕል እና ይሄንን አናላይዝ ማድረግ አለብን። እነዚህ ነገሮች ኮሚኒኬሽን ላይ ከፍተኛ የሆነ ኢንሃንስመንት ያመጣል። You have topics to talk, you have topics to discuss ምናምን the best sales people ሴልስ በማይመስል መልኩ የሚሰሩት ናቸው። ኢንጌጅ ነው የሚያደርጉ ጓደኛ ይሆናሉ፣ ያወሩሃል ምናምን ጄኒውን ናቸው እና አክቲቭሊ ይሰማል። ለምሳሌ እንደዚህ ዛሬ እኮ እንትን መጣ ሊሰርዝ እንግዲህ ቀጥሮ እንበል እናቴ ትንሽ አሟታል፣ እሷን አድርሼ እንደዚህ ሆኜ ስለዚህ ወደ ነገ ቀይር ሊል ይችላል። እቺ ኢምፖርታንት ኢንፎርሜሽን ነች። ኔክስት ታይም ስታገኘው ከእናቱ ነው መጀመሪያ ያለበት። if you are sincere እና actively ስነርኮክ because that's important ለሁሉም ሰው ራፖርት ቢልድ ማድረግ አለበት። exactly that's በቃ እዛ ይሄ ሰው ያ ትራንዛክሽናል ማለት በቃ ሴልስ is just simple transaction ሪፈራል ለማን ይሰጣል? ይሄ ሰው ሌላ ሰው ቤት ፈላጊ ቢያገኝ አንተ ጋር ነው የሚልክ so for your own sake እንደዚህ ኮሚኒኬሽን ፐርሰናል ዴቨሎፕመንት ትሬኒንግ ላይ የተለያዩ አዲስ ሜቶዶችን ሌሎች ሪል ስቴት በጣም ቡም ያደረገባቸው ማርኬቶች ምንድነው እንዴት ነው የሚሰሩት? በቃ ቀላል እኮ ነው ኢሚቴት ማድረግ ነው። አሁን ኢሚቴሽን ነው ጌም ነው። ዱባይ ለምሳሌ በሪል ስቴት ዋን ኦፍ ቶፕ ወርልድ በቃ ናኪል ምንድነው ዳማክ ምንድነው የሚያደርገው ኢማር ምንድነው የሚያደርገው በቃ የእነሱ ዌብሳይት ገብተህ ኢንፎርሜሽናቸውን ተመልከት። እኔ የማደርገው ነው የምነግርህ ቢኮዝ ዲስ አር ኢንዱስትሪ ቶፕ ፕሌየርስ ትሬንድ ሴተሮች ናቸው። ስለ ትሬንድ ሴተር የሚያደርገው ማየት ግዴታ ነው። ሴልሶቻችንም በዚህ መልኩ ራሳቸውን ማብቃት አለባቸው። ሰልፍ ኢኒሺየቲቭ ሰልፍ ስታርተር መሆን አለባቸው። ይሄን ነው እንግዲህ ቶኒ ሽራፍ። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። አንዳንዴ የሚደወሉ ስልኮችን ስትመለከት ኢቨን ለማዳመጥ ራሱ ጊዜ አይሰጡም። the way they present ስክሪፕትድ ነው ማለት ነው እና I think communication ላይ tone of voice important ነው፣ body language important ነው እንዳልከው presentation ፕሮዳክትህን ማወቅ know your product ይባላል። ፕሮዳክት ማወቅ ማመን ፕሮዳክት ማወቅ ምሳሌ ስለሚሸጠው አንድ ሴልስ ፐርሰን ስለሚሸጠው ፕሮዳክት እኔ ገዛዋለሁ ብሎ መጀመሪያ ማመን መቻል አለበት። ምክንያቱም ቦዲ ላንጉዌጅ 55% ነው ኮሚኒኬሽን ላይ እሱ ምርጥ ነው ይሄ ፕሮዳክት እያለ ቶን ኦፍ ቮይሱ ላይ እና ቦዲ ላንጉዌጁ ላይ የሚደናገጥ ከሆነ ሲግናል የሚያደርገው ነገር ሮንግ ነው የሚሆነው እና አይ ቲንክ በጣም ብዙ ነገሮች ዳሰናል። አሌክስ ስለ ሊደርሺፕ ዳሰናል፣ ስለ ብራንዲንግ ዳሰናል፣ ማርኬቲንግ ዳሰናል፣ ሴልስ ዳሰናል፣ ሪል ስቴት ፋይናንሲንግ ዳሰናል፣ አዋጁ ላይም የተወሰኑ ነገሮችን አንስተናል እና እስቲ መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ የኢትዮጵያ ሪል ስቴት የወደፊት ሁኔታው 3 ዓመት 5 ዓመት ሾርት ተርም ሎንግ ተርም እና ሚድ ተርም ምን ነገሮች ተሻሽለው ማየት ትፈልጋለህ? ምንስ ፕሬዲክት ታደርጋለህ? ወይንም ቀረ ብለህ የምታስበው ማንኛውም ነገር ካለ አንስተን በዚህ መዝጋት እንችላለን። ጥሩ። ወደፊት ምን ፕሬዲክት ታደርጋለህ ለሚለው
የቅድሙን ልዋሱ Okay, sure. ኦፖርቹኒቲም ቻሌንጅም ያለው Okay. ያንተ ምሳሌ Why not? ኦብቪየስሊ ግን these are not the opportunities that we used to know new opportunities ናቸው። ለምሳሌ አሁን ቅድም ያነሳ ነው የአዋጅ እንኳን ብናይ በጣም ብዙ ኦፖርቹኒቲስ ያመጣል። በጣም ብዙ ኦፖርቹኒቲስ Okay. the introduction of escrow account ደግሞ አለው ቻሌንጅ አለው። ግን ደግሞ ኢሴንሻል ከስተመር ፕሮቴክሽን እነዚህ አሁን ዝም ብሎ አሉ በህግ አውጪዎች እዛ ውስጥ እንዲሆን አንተ ላይ ቻሌንጅ ለመፍጠር አለ። ብዙ ዲፎልቶች ነበሩ አይደለም የምናውቃቸው ሜጀር ትልልቅ ዲፎልቶች አሉ። እኛ የምናውቃቸው ትልልቆች ብቻ ነው። በየሰፈሩ ደግሞ ያሉ ዲፎልቶች እኔ አንድ ሰው ከ3 ዓመት ፕሮሚስ ያደረገውን በ10 ዓመት ከሰጠ ሳስኩድ ዲፎልት ነው እና እንደዛ ካየን በጣም ብዙ ዲፎልት አለ። ስለዚህ አይ ቲንክ ከስተመር ፕሮቴክሽን ሞር ኢምፖርታንት ሆኖ ያገኘዋል መንግስት። ብዙ ያልተፈቱ ብዙ ፍርድ ቤት ያሉ ኬዞች አሉ። ስለዚህ ያንን ስትራክቸራሊ ለመፍታት የገባ ነገር ነው ማለት ነው። ስለዚህ ይህንን እንዴት ነው ራሴ የማዘጋጀው ለስኮ አካውንት ኢንትሮዲውስ ሲደረግ ነው የአንተ ብቻ ዲሲሽን አሁንም ማለት ነው። ይሄ ድሮ የነበረችው የፖንዚ ስኪም አይነት ነገር ከዚህ ሰብስበህ ስዕል አሳይተህ ቤዚካሊ ዲዛይን አሳይተህ ሸጠህ ሌላ መሬት ትገዛለህ፣ እዚህ ጋር ትንሽ ታደርጋለህ ምናምን እና እነዚህ ሁሉ አሁን እድል አይኖራቸውም። ስለዚህ አዲስ ኦፖርቹኒቲዎች አዲስ ቬኒውስ እየመጡ ነው። በፊት ከምናውቃቸው ውጭ ይሆን በፊት በአብዛኛው አንሬጉሌትድ እንኳን ባለው ጠቅላላ የንግድ ህጉ ነበር የሚገዛ። አሁን ስፔሲፊክ ከስተሜድ የሆነ ህግ ለአንተ ይመጣል። ስለዚህ ያ ምን ያመጣልኛል? ያ ምን ኦፖርቹኒቲ ትልቅ ኦፖርቹኒቲ ነው። ይሄ ለምሳሌ ፍራክሽናል ኦነርሺፕ ያልነው ትልቅ ኦፖርቹኒቲ ነው። ቤትን አት ኤንድ ኦፍ ዘ ዴይ የቤት ሰፕላይ መጨመር አለበት። በዴቨሎፐሮች ምክንያት አይደለ አንደኛው እንትን በመንግስት በአጋርነት አሁን ደግሞ ሪሰንትሊ ፕራይቬት ቱ ፕራይቬት ጄቪን መንግስት ኢንዶርስ አድርጎታል። መመሪያው እስከሚወጣ እየጠበቅን ነው። እነዚህ አይነት ነገሮች አዳዲስ ኦፖርቹኒቲ ናቸው። እነዚህ ትልቅ ኦፖርቹኒቲ ናቸው። ለምሳሌ ይህንን አሶሲዬሽናችንን እዚህ ማድነቅ እፈልጋለሁ። ኤንድ በጣም ቅርብ ሆኖ የስቴክሆልደርን ስሜት አዳምጠው ወደ ህግ ማዕቀፍ የቀየሩ የሚኒስትሪ ኦፍ ኡርባን ኢንፍራስትራክቸር ሰዎችንም በጣም ማድነቅ እፈልጋለሁ። ማለት አዲስ ትሬንድ ነው ለእኔ ስቴክሆልደር እንትን ብለህ ሲሪየስሊ መስማት። በፊት ጨረሰ ምናምን ተወያይተህበት ነገር ነበር ድሮ ምናምን ህግ ሲነጥፍ። አሁን ግን ስቴክሆልደር ቮይስ ተደርጎ በትክክል ከኛ ጋር በመወያየታቸው የገቡ ነገሮች አሉ። አዋጅ ውስጥ የገቡ ዋን ኦፍ ዘም ይሄ ፕራይቬት ጄቪ ነው እና በፊት ብዙ ቻለንጆች ነበሩት። ደብል ታክሴሽን፣ አኔሰሪ ኤክስፖዠር ቱ ቢሮክራሲ እንትን ነበረው። ስሙን ወደ እኔ ካላዞር አላለማው አልችልም። እኔ ግን ወደ ማዞረው አብረን እንድናለማ ነው። አንተ መሬትን እኔ ደግሞ ካፒታሌን ይዤ መጥቼ አንተ 500 ካሬ ሜትር ወይም 1000 ካሬ ሜትር ቤት ካለ ፕሮባብሊ ከፋሚሊ ጋር ኮምፎርታብሊ እየኖርክበት ሊሆን ይችላል። ኮምፎርታብሊ እኔ ግን ስመጣ አቅም የለም ከዛ በላይ ልታደርግ። እኔ ደግሞ አቅም ይዤ እመጣለሁ። ሀብት ታፈሳለህ። ትሬኒንግ ስቶሪ ብናደርግ እና በፍሎር 5 ፊት ብናደርግ 100 ባወራ ነው እዛ መሬት ላይ ማለት ነው። ይሄ ትልቅ ኦፖርቹኒቲ። ቅድም ምንድን ነው ያለው? ከፍተኛ የሆነ የቤት እጥረት አለበት። ዋን አንታፕድ ቦታ ይሄ ነው። ይሄንን በደንብ አስረዳናል። ጆይንት ቬንቸርን አሁን በትክክል ጥሩ እንትን ተቀብለው እንደ አንድ ፖቴንሻል ሶሉሽን እየተሰራበት እንደሆነ ሰምተናል። which is really interesting እና እንደዚህ አይነት ነገሮች ለእኔ ምን ያመጣሉ? እኔ ከዚህ ምንድን ነው የማገኘው? እንዴት ነው መዘጋጀት ያለብኝ? ይሄ ማክሮ ስዊም አለውም እንጂ ፌስ አታረግም አይደለ? ኤኒቲንግ ማክሮ ፌስ ካረከው ድምጥ ማጠ ነው የሚያጠፋል አይደለ? እንዴት ነው ናቪጌት ማድረገው? እንዴት ነው ራሴን ሴፍ ማድረገው? እንዴት ነው ኮምፕላያንስን ማስተካከለው? እንዴት ነው ቲሜ በሙሉ አዲሱን ኮምፕላያንስ በደንብ ተረድቶት ኢሚዲየትሊ ወደ አክሽን የሚገባበት ምናምን እና እንደዚህ አይነት ነገሮች ሞር ስትራቴጂክ የሆኑ ሞር ቢዝነስ ኦሪየንትድ የሆኑ ሪልስቴቶች ትራይቭ ያደርጋሉ። አብዛኞቹ እንትናን ስለሰራ ይሄ ነገር ሳያዋጣ አይቀርም እስቲ ብሬን ሄጅ ላድርግበት ምናምን የሚሉት አይቀጥሉም። ሲሪየስ እና ሳውንድ የሆኑ ፕሌየርስ ይኖሩበታል ብዬ አስባለሁ። ኮምፒቲሽን ሌቭሉ ይጨምራል።
ኢምፖርታንስ ኦፍ ማርኬቲንግ ይጨምራል። ካፒታል ማርኬት አለ፣ የብራንድ ኢምፖርታንስ በጣም ይጨምራል። ዩኒቱ አክቲቭሊ ማኔጅመንት አንድ ትልቅ ቶፒኩ የብራንዱ ቫሉዌሽን ነው። ብራንዱ ቫሉ መደረግ አለበት። ምን ያህል ደረሰ፣ በሚቀጥለው ምን ማድረግ አለበት፣ ምን አይነት ቻሌንጅ ገጥሟል። እንደዚህ አይነት ነገር ፕሮአክቲቭ የሆኑ እንትኖች የሚሰሩ ድርጅቶች ትራይቭ የሚያደርጉበት ኢንቫይሮንመንት ይመጣል ብዬ ፕሬዲክት አደርጋለሁ። ቻሌንጆች ይመጣሉ። ቻሌንጆቹም እንደ አንዳንዶቹ በለመድከው ሜተድ፣ አንዳንዶቹ በአዳዲስ ኢኖቬቲቭ ሜተድ እያለፉ ነው። ለምሳሌ ኢንትሮዳክሽን ኦፍ ኤስክሮ አካውንት ብያለሁ። አንድ የሚጠበቀው እሱ ነው። በዚህ ጋር አካውንት ፕሪሴልስ እዛ ነው የሚገባው። እዛ በሚገባበት ጊዜ የምታወጣው ኢንዲፔንደንት የሆነ ኮንሰልታንት መጥቶ ከተፈቀደለት አርክቴክቸራል እና ስትራክቸራል እንትን ይሄን ያህል ፐርሰንት ሰርቷል ብሎ እሱ ሲያደርግ ለሚመለከተው የመንግስት አካል የሚመለከተው የመንግስት አካል ለባንክ ይሄን ያህል ስለሰራ ይሄን ያህል ብር ልቀቅለት ይላል። ያንን ብር ተቀበልክ፣ መሬት ብገዛበት ይሄ ፕሮግረስ አያደርግም። which means next payment አይኖርህም ማለት ነው። ብሩ አለ you cannot do whatever you want now, not anymore። ስለዚህ ዲሲፕሊን ያደርጋል። ወርደልክም ጠላህም የለመድነው መንገድ ኦፍ ዱይንግ ቢዝነስ ይቀራል ማለት ነው። እንደዚህ አይነት ነገሮችን አንቲሲፔት ማድረግ፣ ኦፖርቹኒቲዎችን ማየት፣ ግሎባል የሚሄዱ ነገሮችን እንትን ማለት። አሁን ኮንትራት እንኳን መነጋገር የማይቻልበት ጊዜ ነው። አሁን ዚስ 2-3 months ቢኮዝ ኦፍ የሆርሙዝ ያፈጠረው አንድ በስራ የማውቀው ቻይኒዝ ሰው ነው ሲነግረኝ፣ እንግዲህ የዛሬ ወር ከ15 ቀን ይሆናል። አሁን ሌላ ታሪክ ሊሆን ይችላል ብዬ ነው ለውጡ I have to be very specific about the timing because ቀዶች ሲቀየሩ ለውጡ በጣም ከፍተኛ ነው። ምን አለ እነሱ የፊኒሽንግ ፕሮዳክት ከቻይና አምጥተው እዚህ ለሰፕላዮች እንደሚያደርጉ ናቸው። ከቻይና እስከ ጅቡቲ ያለው የሎጂስቲክ ኮስት 5 ፎልድ አድጓል። 5 ፎልድ። ከዛ ከኢንላንዱ ደግሞ ከጅቡቲ ወደ አዲስ አበባ ደግሞ ደብል አድርጓል። ይሄ የዛሬ ወር ከ15 ቀን ነው። አሁን ዛሬ የት እንደሚሆን አስቡ። እንዴት ነው መነጋገር ስንችለው? ይሄ ታይታል ታይም ማለት ይሄ ከባድ ነው። ይሄን እንዴት ነው ናቪጌት የማናደርገው? ሃው ካን ዊ ሰርቫይቭ ዲስ? ኮንትራት ለመፈራረም ራሱ እንዴት ከባድ እንደሆነ ነው። በዚህ ብር ኮቴሽን ይሰራላል እሱ ለአንተ ያንን ኮቴሽን ለመስጠት የእሱን ሰፕላየሮች ሮ ማቴሪያል ሰፕላየር ጋር ሄዶ የወሰደው ኮቴሽን አለ። በማግስቱ ደብል አድርጓል። አንተ ጋር መጥቶ ኮንትራቱን ሲያርሰው ምንድነው ኤክስትሪምሊ ዩኒክ እና ኢንትረስቲንግ ታይም ነው። ይሄ ሪሊ የኤግዚኪቲቭ ሌቭል ማኔጅመንት ታይም ነው። ጎበዝ የሆኑና አጃይል የሆኑት ሰርቫይቭ ያደርጋሉ። በጣም በርካታ አዲሽናል ኦፖርቹኒቲ እየመጡ ነው። ኢኮሲስተሙ ያድጋል። እንዳልኩ ኢቫሉዌተርስ፣ ፕሮፐርቲ፣ ካፒታል ማርኬት፣ ትሬኒንግ ኤንድ ዴቨሎፕመንት እነዚህ ሁሉ ሬጉላራይዝ እየሆኑ የሚመጡበት ይሆናል። ማስታወቂያው እንደ ልብ የፈለግከውን ፋንታሲ የምታወራበት አይሆንም። ኔቱ ስትራቴጂክ ኮሚኒኬሽን ሜተድ ኢምፕሊመንት ማድረግ አለብን። ያሰብከውን አይመሮ የወጣው የድሮ ማስታወቂያዎችን ማለት ነው። ሞር ዳይሬክት እና ሞር ቀጥታ የሆነ ኢንፎርሜሽን በጣም ድርቅ ያለ ምናምን ኖት ኤኒሞር። በአቬሬጅ አንድ ሰው አይ ቲንክ በቀን ምናምን ወደ ይሄ እንግዲህ የኛ ሀገር ሴቲንግ ሌላ ሊሆን ይችላል። የውጭ ዶክመንት ላይ ስለሆነ አይ ቲንክ ከቤት ከቢሮ እስከሚመጣ ሞር ዛን 1000 አድ ነው ኤክስፖዝድ የሚሆነው። ሳም ኦፍ ዘም ጀስት ፍላይ አዌይ። እያንዳንዳቸው ብጠይቃቸው በጣም ትልቅ ብር ኢንቨስት አድርገዋል በዛች ማስታወቂያ። እንደዚህ ዝም ብሎ የሚያልፈው አድ መሆን አትፈልግም። የሆነስ ሰው ሜሞሪ ውስጥ መቆየት በቃ በትክክል ተቀምጠህ በትክክል አስበ ቲምህ ብሬንስቶርም አድርጎ ክሬቲቭ ብሪፍ ዴቨሎፕ አድርጎ ቲሙን ለይቶ ቲም ኦፍ አድ ማለት ነው። ለምሳሌ ምን ይባላል ማስታወቂያ ላይ የተለመደው አንድ ሜሴጅ ነው መሆን ያለበት፣ ማክሲመም 2። ሰውን ታሰለቻለህ። ሁክ የዛን ያህል ስትሮንግ ላይሆን ይችላል። ሁክ ኢምፖርታንት ነው። መጀመሪያ ላይ የምትላት ነገር ወይ መጀመሪያ ላይ የምትለው ሙዚቃ ቨርባል ወር ነን ቨርባል ያቺ ሁክ ሰርተን ሌንግዝ ነው ሰውየውን ምንድነች ብሎ የሚመጣው ይዛለህ የሚታይው። ከዛ ኮንቴንት ኢምፖርታንት ነው ማለት ነው። 10 ነገር ልንገርህ ካልከው አንዱንም አይሰማም በቃ። ስለዚህ አንድ ማስታወቂያ አንድ ነው ሜሴጅ መሆን ያለበት፣ ማክሲመም 2 እንትን መሆን ያለበት የሚባለው እና እነዚህ አይነት ሜቶዶችን ትጠቀማለህ። እንዴት ስታንድ አውት ማድረግ አለብህ፣ እንዴት ከሌሎቹ ላይ ያለው እንዴት ከዚህ ታውዘንድ ሶፍ እንትን ሰው ላይ
ሬዲዮ፣ ስልክ ምናምን በቢልቦርድ በአጠገብ የተለጠፉ ሳይኖች ምናምን እነዚህ ሁሉ ስቆጥራቸው ነው እንግዲህ ሬዲዮ መኪና ውስጥ የሆነ ማስታወቂያ በየጊዜው ይለቅባል እና እነዚህን ሁሉ ስደማምር ከቤት ወጥተህ ቢሮ እስከምደርስ ድረስ ከነዚህ ከ1000 ኮምፒውተርስ እነዚህ እንግዲህ አሁን ማስታወቂያዎች ነው የሚባሉት ፋይቲንግ ፎር አቴንሽን ኦፍ ፖቴንሻል። ስለዚህ ኮምፒቲሽኑ በጣም ከፍ ሲል ኢምፖርታንት እንደሆነ አውቀናል። ማስታወቂያ ነው አቴንሽን ኢኮኖሚ የሚባል እና ኮምፒቲሽኑ ከፍ ሲል you need to stand out to be able to stand out you need to be innovative እና በቃ አውት ኦፍ አዲስ መንገዶች እና ያ ፕሮፌሽናል ቲም ኦፍ ኤክስፐርት ይፈልጋል። እና አሁን አንዳንድ ማስታወቂያዎች ከተማችን ላይ የምናያቸው ደስ ብሎ የሚቆዩት አስታውሳቸው፣ አንዳንዶቹ ግን ምንም ማናስታውሳቸው። አንዳንድ ጊዜ እኔ የምንጠይቃቸዋለሁ መሰለህ ሲምፕል ቴስት አሁን ለምሳሌ አንድ ማስታወቂያ በጣም የሚሰራ ሰው ብዙ አሉ፣ በጣም ብዙ በርካታ ሰዎች አሉ፣ ማስታወቂያ የታወቁ ሰዎች፣ ይሄ አርቲስት ምናምን ብላቸው ማለት ነው። እሱ የሰራውን 5 ማስታወቂያ ንገሩኝ ይላቸዋል። አብዛኛው ሰው አይመልስም። ፌልድ እንትን ማለት ነው። ሜሴጁ ተረስቷል፣ ኮምፕሊት ተረስቷል። ሰውየው ነው የሚታወቅ። ኤግዛክትሊ ሶ ዜር ኢዝ ሲግኒፊካንት የሆነ ኤረር አለ ማለት ነው ኢን ዮር ኢንታየር ኮሚኒኬሽን ማስታወቂያው እና ይሄንን በጣም 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 እንትን ማለት አለበት። እና ያው ኮምፒቲሽን አይቀርም። ኮሚኒኬሽን ያመጣል። ኮሚኒኬሽን ስትራቴጂክ የሆነ ኮሚኒኬሽን ካልሆነ የሚያልፉት ትሆናለህ ማለት ነው። ልፍ ምንም ኢምፓክት ሳይፈጥሩ ማንም ያንን መሆን አይፈልግም። ስለዚህ ሞር ሲሪየስ የሆኑ የማርኬቲንግ የሴልስ ቲሞች የብራንዲንግ ለዚህ ፍርቶች ይባሉ ብዬ እጠብቃለሁ። በጣም ኢንተረስቲንግ ጊዜ እንደሚመጣ ይታወቀኛል። አይ ቲንክ ኢት ዊል ኮንቲኒው ቱ ቢ ሲግኒፊካንት ጊር ኦፍ ዘ ኢኮኖሚ ይሆናል ብዬ አስባለሁ። አይ ቲንክ በጣም እጅግ አድርገን ነው የምናመሰግነው አሌክስ። በብሉፕሪንት ፖድካስት ተመልካቾች ስም በጣም ቆንጆ ቆይታ ነው ያደረግነው። ሆፕፉሊ ደግሞ ቤተኛ እንደምትሆን በፈለግነህ ጊዜ እንደምትመጣ እዚሁ ቃል እንድትገባልን ለነበረን ጊዜ በሙላ በጣም አመሰግናለሁ።